አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 27 በዚች ቀን የከበረ ቅዱስ ፊቅጦር በሰማዕትነት አረፈ። ለዚህም ቅዱስ የአባቱ ስም ሕርማኖስ ነው። እርሱም ለዲዮቅልጥያኖስ የአማካሪዎቹና የሰራዊቱ አለቃ ነው። ስለ አምልኮ ጣዖት ሥራ ምክሩና ንግግሩ ሁሉ ከእርሱ ጋር ነበር። የእናቱም ስም ማርታ ይባላል። በክርስትና የጸናች ብፅዕት ናት። ቅዱስ ፊቅጦርም ባደገ ጊዜ አባቱ ወደ ንጉሥ አቀረበው። ንጉሥም በመንግስቱ ውስጥ ሶስተኛ ማዕረግ አድርጎ ሾመው። በዚያን ጊዜ ዕድሜው 20 ዓመት ነበረ። እርሱም የዚህን ዓለም ክብር ናቀ። ሥጋ አይበላም፣ ወይን አይጠጣም፣ ዘወትርም ይጾማል። ጸሎትንም ባለማቋረጥ በቀንና በሌሊት ይጸልያል። በክብር ባለቤት ክርስቶስም የታሰሩትን ይጎበኛቸዋል፣ ለድሆችና ለምስኪኖችም ይመጸውታል። የቅዱሳን ቆስሞስና ደሚያኖስ እናት ቅድስት ቴዎዳራን በገደሏት ጊዜ ንጉሱን ስለመፍራት ሊቀብራት ማንም አልደፈረም። ይህ ቅዱስ ፊቅጦርም መጥቶ ሥጋዋን ወሰደ። ከንጉስ ስለሚመጣው ቅጣት ሳይፈራ ቀበራት። ጣዖት ስለማምለኩ አባቱን ዘወትር የሚገስጸውና ብዙ ጊዜም የሚመክረው ሆነ። አባቱም ወደ ንጉስ ከሰሰው እንጂ አልሰማውም። ተከሶም ወደ ንጉስ ባቀረቡት ጊዜ አማልክት ያልሆኑ ርኩሳን ጣዖታትን ለሚያመልክ ሰነፍ፣ ዝንጉ፣ ልብ የለሽ ለሆነ ንጉስ አላገለግልም። ከዛሬ ጀምሮ ለሕያው ንጉስ ክርስቶስ እገዛለሁ። የሰጠኝንም ገንዘብህን ንሳ ብሎ ከፊቱ ትጥቁን ፈቶ ጣለለት። አባቱ ሕርማኖስም ወደ እስክንድሪያ እንዲልከውና በሄሜኔዎስ መኮንን ዘንድ በዚያ ፊቅጦር እንዲቀጣ ንጉሱን መከረው። በዚያን ጊዜም ከአደባባይ አወጡት። እናቱም በብዙ ለቅሶ ልትሸኘው መጣች። እርሱም ሲመግባቸው ስለነበሩ የታሰሩ ምዕመናን፣ ስለ ድሆችና ምስኪኖች፣ ስለ ሙት ልጆችና ስለ ባልቴቶች የሚሹትን በመስጠት እንድትጎበኛቸው አዘዛት። ከዚያም አፉን ለጉመው ወሰዱት። በእስክንድርያ ሀገር ወደ መኮንኑ ሄሜኔዎስም ዘንድ በደረሰ ጊዜ ታላቅ ስቃይን አሰቃዩት። የእግዚአብሔርን መልአክ ወደ ሰማያት አውጥቶ ስለ ክብራቸው ለመናገር የሚያስጨንቁ የብርሃን ማደሪያዎቹን አሳይቶ ወደ መኖሪያው መለሰው። መኮንኑም በእሳት ባፈሉት በዝፍት በዲን ደግሞ አሰቃየው። ከዚያም በብረት አልጋ ላይ አስተኝተው ከበታቹ እሳትን አነደዱ። ደግመው ከውሻ ማንደጃ ውስጥ ጨመሩት። በየአይነቱ በሆነ ስቃይም አሰቃዩት። የክብር ባለቤት ጌታችንም ያጸናውና ከስቃዩ ያስታግሰው፣ መልአኩም ልኮ ከቁስሉ ይፈውሰው ነበር። ከዚህም በኋላ ወደ እንዴናው ከተማ ላከው። በዚያም ታላቅ ስቃይን አሰቃዩት። ምላሱን ቆረጡ። በእሳት ያጋሏቸውን ችንካሮች በጎኖቹ ውስጥ ጨመሩ። እግዚአብሔር ግን አጽንቶ አስታግሶ ያለ ጉዳት በደህና ያስነሳዋል። ከዚህም በኋላ በዚያ በረሃብ እንዲሞት ከዱር ባለ ግንብ ውስጥ አሰሩት። እርሱ ግን መጥረብ የሚያውቅ ስለሆነ ለይዳዎችን በመጥረብና በመሸጥ በየጥቂቱ እየተመገበ የቀረውን ለድሆች እየሰጠ ኖረ። አንድ መኮንንም መጥቶ በዚያ ግንብ አቅራቢያ አደረ። ስለ ቅዱስ ፊቅጦርም እርሱ የንጉሥ ሰራዊት አለቃ የሆነ የሕርማኖስ ልጅ እንደሆነ ነገሩት። መኮንኑም ወደ እርሱ አቅርቦ ብዙ ሸነገለው። ባልሰማም ጊዜ ያሰቃዩት ዘንድ አዘዘ። ጅማቶቹን መዘዙ፣ አፉን መቱት። ቁልቁል ሰቅለው በእጆቹ ላይ ከባድ ድንጋይ አንጠለጠሉ። ከዚያም ከሚነድ እሳት ውስጥ ጨመሩት። ሙጫ፣ አደሮ፣ ማር፣ ዘይትን አፍልተው በላዩ ደፉበት። በማበሪያም አበራዩት። አፉንም በአሞትና በሬት አመረሩት። ዓይኖቹንም አውለቁ። ደግመውም ዘቅዝቀው ሰቀሉት። የክብር ባለቤት ጌታችን ኢየሱስ ክርስቶስም ተገልጾለት አጸናው፣ አረጋጋው። ስሮቹንና ሕዋሳቶቹን በቦታቸው መለሰለትና አዳነው። አንዲት 15 ዓመት የሆናት ብላቴና ነበረች። ቅዱስ ፊቅጦርን ሲያሰቃዩት በቤቷ መስኮት ታየው ነበረ። መላእክትንም በእጆቻቸው አክሊሎችን ይዘው እነርሱም በቅዱስ ፊቅጦር ራስ ላይ ሲያኖራቸው አይታ እንዴት እንዳየች ለአሕዛብ ነገረቻቸው። እጅግም አደነቁ። ከእርሳቸውም ብዙዎች በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ይህችም ብላቴና በጌታችን አመነች። መኮንኑም ራሷን በሰይፍ እንዲቆርጡ አዘዘ። የሕይወት አክሊልንም ተቀበለች። ሁለተኛም ያመኑትን ሁሉ ራሳቸውን እንዲቆርጧቸው አዘዘ። የሕይወትንም አክሊል ተቀበሉ።
ከዚህም በኋላ የከበረች የቅዱስ ፊቅጦርን ራስ ይቆርጡ ዘንድ አዘዘ። ተጋድሎንም ፈጽሞ የሕይወትና የድል አክሊል ተቀበለ። ምዕመናን ሰዎችም ስጋውን ወስደው በከበሩ ልብሶች በደርብ በፍታ ገነዙት። እናቱ ማርታም ከአንጾኪያ እስክትመጣ በንጹሕ ቦታ አኖሩት። በመጣችም ጊዜ ከዚያ ወሰደችው። ውብ ቤተ ክርስቲያንም ሰርታ ስጋውን በውስጧ አኖረች። ከእርሷም ታላቅ ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 28 በዚች ቀን በኮራሳት ተራራ በገደል ተጠምዶ የሚኖር ቅዱስ ሜሎስ በሰማዕትነት አረፈ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዘኔቴ መጽሐፈ እንተርእሰከ እግዚኦ ጸሪቀኑ ትኩፈ እምላቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲሁ ወመነኮሳት ኢራን ባርኮ በዛቲ መካን እስከ ደገ ሊቅ ወንዑስ ሕፃን ለተጻፈው በክርታስ ወለዛ ጻፈውን ዘድርስ ለዛ አንበቦ ወለዛ ተረጎሞ በልሳን ሐዲስ ወለሰማ ቃሎ በዝና መንፈስ በጸሎተሙ ማርያም አረጊተ ኩሉ እምባስ ህቡሬ ማረነ ኢየሱስ ክርስቶስ። በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ርትከ ወአኮ በከመ አበሳነ አቡነ ዘበሰማያት